ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው አምስተኛ የሥራ ዘመን ስድስተኛው መደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ ያቀረቡትን የ2018 የመንግሥት የትኩረት አቅጣጫ በአንድ ድምፅ ታቅቦ በአብላጫ ድምፅ አጸደቀም። ምክር ቤቱ የፕሬዝደንቱን የመንግሥት የትኩረት አቅጣጫ ያጸደቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ አባላት ለቀረቡላቸው ጥያቄዎች ማብራሪያ ከሰጡ በኋላ ነው። በኬንያ አንድ አነስተኛ አውሮፕላን በመከስከሱ ቢያንስ 11 ሰዎች መሞታቸው የሀገሪቱ የሲቪል አቪዬሽን ባለሥልጣን አስታወቀም። ከተሳፋሪዎቹ አብዛኛዎቹ አገር ጎብኚዎች ናቸው ተብሏል። የሕዝብ ዓመፅን ተገን አድርገው የሀገሪቱ ፕሬዝዳንትን ያስወገዱት የማዳጋስካር ወታደራዊ ሁንታ በዛሬው ዕለት በአብዛኛው ሲቪሎችን ያካተተ የካቢኔ አባላት መሰየማቸውን አስታወቁም። ወታደራዊ ሁንታው በሕዝብ የተመረጠ መንግሥት እስከሚቋቋም ለሚቀጥሉት 2 ዓመታት በሥልጣን ላይ እንደሚቆይም ገልጿል። እስራኤል በምዕራባዊ የዮርዳኖስ ዳርቻ 3 ፍልስጤማውያን መግደሏ ተሰማም። የተገደሉት ፍልስጤማውያን የአሸባሪ ሴል አባላት ናቸው ብላለች። ዜና በዝርዝር የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው አምስተኛ የሥራ ዘመን ስድስተኛ መደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ ያቀረቡትን የ2018 ዓ ም የመንግሥት የትኩረት አቅጣጫ በአንድ ድምፅ ታቅቦ በአብላጫ ድምፅ አጸደቀም። ምክር ቤቱ የፕሬዝደንቱን የመንግሥት የትኩረት አቅጣጫን ያጸደቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ አባላት ላቀረቡላቸው ጥያቄዎች ማብራሪያ ከሰጡ በኋላ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው መንግሥታቸው በኢኮኖሚ መስክ የግብርና ምርትን በማዘመንና በማሳደግ የተፈጥሮ ጋዝ የማውጣት፣ የኮሪደር ልማት፣ የመኖሪያ ቤቶች አቅርቦትና ሌሎች የኢኮኖሚ ዘርፎች አመርቂ ውጤቶችን ማስመዝገቡን ጠቅሷል። እነዚህን የማስፋት ሥራዎች እንደሚከናወኑ የገለጹት ጠቅላይ ሚኒስትሩ በ2030 የኢትዮጵያ ኢኮኖሚ ከአፍሪካ ሁለተኛ፣ በ2036 ደግሞ ቀዳሚ እንደሚሆን ገልጸዋል። በፖለቲካው ዘርፍ ከተነሱ ጥያቄዎች አንዱ የባህር በር ተጠቃሚነት ነው። ጠቅላይ ሚኒስትሩ በማብራሪያቸው ኢትዮጵያ የቀይ ባህር ተጠቃሚነትን ማጣቷ ሕጋዊ መሠረት እንደሌለው በመጥቀስ ቀይ ባህርን በተመለከተ እኛ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚ ጥያቄ ነው ብለን እናምናለን ብለዋል። በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብንን 30 ዓመታት ለማግኘት ይፈጅብናል ብዬ ግን አላስብም። %100% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ብሏል። ኤርትራውያን ወንድሞቻችን ናቸው፣ ውጊያ እንፈልግም ያሉት ጠቅላይ ሚኒስትሩም ለኤርትራ መንግሥት ባስተላለፉት መልእክት ከማንም ጋር የመዋጋት ፍላጎት የለንም፣ ለምን ውጊያው ከተነሳ ውጤቱ ግልጽ ነው ነበር ያሉት። የትግራይ ክልል ወቅታዊ ሁኔታ በተመለከተ በትግራይ ያሉ አካላት የፌዴራል መንግሥት የጦርነት ዓላማ እንደሌለው በመገንዘብ ወደ ሰላም ሊመጡ ይገባል ብለዋል። አያይዘውም የፌዴራል መንግሥት ወደ ትግራይ ክልል የሚልከው በጀት ለወታደሮች እየዋለ በመሆኑ ሕዝቡ እየተጎዳ ነው። በትግራይ ክልል ተጨማሪ ውጊያ እንደማያስፈልግ ህወሓት የምርጫ ቦርድንና ሕገ መንግሥቱን አክብሮ ሕጋዊ ፓርቲ በመሆን በምርጫ ተወዳድሮ መንግሥት መሆን ይጠበቅበታል የሚል መልእክት አስተላልፏል። ነፍጥ አንግበው በመታገል ላይ ስላሉ ወገኖች መንግሥት ከማንኛውም አካል ጋር ሰላማዊ ውይይት ለማድረግ ዝግጁ መሆኑን ገልጸዋል። ይሁንና ተላላኪ ያሏቸው ታጣቂዎች ታገልኩለት ለሚሉት ሕዝብ ማዳበሪያ እንዳይሄድ እያደረጉም ልማት እያደናቀፉ እየገደሉ ታገልኩልህ ማለት ምን ማለት ነው ብለዋል። የዜና መጽሔታችን በዝርዝር ይመለከተዋል። በኬንያ አንድ አነስተኛ አውሮፕላን በመከስከሱ ቢያንስ 11 ሰዎች መሞታቸውን የሀገሪቱ የሲቪል አቪዬሽን ባለሥልጣን አስታወቀም። ከተሳፋሪዎቹ አብዛኛዎቹ አገር ጎብኚዎች ናቸው ተብሏል። በኩዋሌ የባህር ዳርቻ በሚገኘው የማሳይ ብሔራዊ ፓርክ አካባቢ ስትበር የነበረችው አነስተኛ አውሮፕላን 12 ሰዎችን አሳፍራ እንደነበር የገለጸው ባለሥልጣኑ ይህ ዜና እስከተጠናቀረበት ጊዜ ድረስ 11ዱ መሞታቸውን አስታውቋል። የአውሮፕላኗ ባለቤት የሆነው ሞምባሳ ኤር ሳፋሪ የተባለው ኩባንያ ባሰራጨው መግለጫ አውሮፕላኗ ውስጥ 8 የሃንጋሪና 2 የጀርመን ዜግነት ያላቸው አገር ጎብኚዎች ተሳፍረው እንደነበር አስታውቀዋል። ኩባንያው አክሎም ፓይሎቱን ጨምሮ 11 ሰዎች መሞታቸውን ቢገልጽም የመከስከሷ ምክንያት ግን አልገለጸም። የኩዋሌ ዞን ፖሊስ ኮሚሽነር ስቲፈን ኦሪንድ በበኩላቸው በአካባቢው ከባድ ዝናብ እንደነበረ በመጥቀስ አደጋው ከዚህ ጋር የተያያዘ ሊሆን እንደሚችል ለአሶሺየትድ ፕሬስ ገልጿል።
የህዝብ አመፅን ተገን አድርገው የሀገሪቱ ፕሬዝዳንት ያስወገዱት የማዳጋስካር ወታደራዊ ሁንታም በዛሬው ዕለት በአብዛኛው ሲቪሎችን ያካተተ የካቢኔ አባላት መሰየማቸውን አስታወቁም። ወታደራዊ ሁንታው በህዝብ የተመረጠ መንግሥት እስከሚቋቋም ለሚቀጥሉት 2 ዓመታት በሥልጣን ላይ እንደሚቆዩም ገልጿል። በዛሬው ዕለት የተሰየመው ካቢኔ በሽግግር ወቅት በኃይል መሠረተ ልማት፣ በውሃ አቅርቦትና በኢኮኖሚ ችግሮች ላይ ትኩረት እንደሚያደርግ ታውቋል። በማኅበራዊ መገናኛ ብዙሃን በሚመራ ሕዝባዊ እምቢታ ከአንድ ወር በፊት የተወገዱት የሀገሪቱ ፕሬዝዳንት አንድሬ ራጆሊና ከሀገር ከኮበለሉ በኋላ ኮሎኔል ሚካኤል ራንድሪና እሳቸውን ተክተው ሀገሪቱን በጊዜያዊነት እያስተዳደሩ ነው። በማዳጋስካር በተነሳ ሕዝባዊ ተቃውሞ 22 ሲቪሎች መሞታቸውን ዜናው አክለዋል። ይህ ዶቼ ቬለ ነው። እስራኤል በምዕራባዊ የዮርዳኖስ ዳርቻ 3 ፍልስጤማውያን መግደሏ ተሰማም። በእስራኤል የተገደሉ ፍልስጤማውያን የአሸባሪ ሴል አባላት ናቸው ብላለች። እስራኤል የአሸባሪ ሴል ያለቻቸው አባላት በተደበቁበት ዋሻ የተገደሉት በሀገሪቱ ጦርና ፖሊስ የጋራ ወታደራዊ ዘመቻ መሆኑንም አስታውቃለች። በምዕራባዊ የዮርዳኖስ ወንዝ ዳርቻ ጀኒን አካባቢ በምትገኘው ካፋር ቋድ አካባቢ የተገደሉት ፍልስጤማውያን በጀኒን የስደተኞች መጠለያ ከሚንቀሳቀሰው አሸባሪ ካለችው ድርጅት ጋር ግንኙነት ያላቸውና የሽብር ድርጊት ለመፈጸም ሲያሰሩ እንደነበር ገልጻለች። በተወሰደው ወታደራዊ እርምጃ የሽብር ተግባራቸው መክሸፉንም ነው የእስራኤል ፖሊስ የገለጸው። በራማላህ የሚገኘው የፍልስጤም የጤና ሚኒስቴር በበኩሉ የተገደሉ ፍልስጤማውያን ስም ዝርዝር ይፋ አድርጓል። መስሪያ ቤቱ የተገደሉትን ሰዎች ስም ዝርዝር ከማውጣቱ ውጪ ሲቪሎች የሆኑ ታጣቂዎች ስለመግለጹ ዜናው ያለው ነገር የለም። የእስራኤል የመከላከያ ሚኒስቴር ካትስ ሄልድ በምዕራባዊ የዮርዳኖስ ወንዝ ዳርቻ በሚንቀሳቀሱም አሸባሪ ያሏቸው ድርጅቶች ላይ ሰራዊታቸው በአየር ጨምሮ አስፈላጊው እርምጃ እንዲወስድ ማዘዛቸውን የፈረንሳይ ዜና አገልግሎት ዘግቧል። ዩናይትድ ስቴትስ በምስራቅ የፓስፊክ ውቅያኖስ ሲቀዝፉ የነበሩ 4 ጀልባዎች ላይ በፈጸመችው የአየር ጥቃት በትንሹ 18 ሰዎች መገደላቸው ተሰማም። የተገደሉት ሰዎች የደቡብ አሜሪካ የአደገኛ ዕፅ አዘዋዋሪዎች ናቸው ተብሏል። አሜሪካ በአካባቢው የአደንዛዥ ዕፅ አዘዋዋሪዎች ባለቻቸው ላይ እየፈጸመችው ባለው ተደጋጋሚ ጥቃት ከቬንዙዌላ ጋር ወደ ግጭት እንዳያስገባት ተሰግቷል። አሜሪካ ከመስከረም ወር ጀምሮ በፓስፊክና ካሪቢያን አካባቢ የአደገኛ ዕፅ አዘዋዋሪዎች ናቸው ባለቻቸው ላይ እየወሰደችው ባለው የአየር ጥቃት 14 ጀልባዎችን በመምታት ቢያንስ 57 ሰዎች ተገድለዋል። የአሜሪካው የመከላከያ ሚኒስትር ፒተር ሄግሴት በኤክስ ገጻቸው ዛሬ እንዳሰፈሩት ሀገራቸው በፈጸመችው ጥቃት 18 የዕፅ አዘዋዋሪዎች መግደላቸውን አረጋግጠዋል። የሀገሪቱ መከላከያ ሚኒስቴር ፔንታጎን በበኩሉ በ4ቱ ጀልባዎች የተፈጸመውን ጥቃት የሚያመላክት ተንቀሳቃሽ ምስል ለመገናኛ ብዙሃን አጋርተዋል። በጀልባዎቹ ተሳፍረው ከነበሩ ሰዎች አንዱ በሕይወት መትረፉን የገለጸው አዣንስ ፍራንስ ፕረስ በቁጥጥር ስር ይዋል አይዋል ግን የታወቀ ነገር የለም ብሏል። ዩናይትድ ስቴትስ በአደገኛ ዕፅ አዘዋዋሪዎች ሰበብ በአካባቢው የምታደርገው እንቅስቃሴ ያልተመቻቸው የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ አሜሪካ በአካባቢው ውጥረትን በማንገስ ጦርነት እያዋለደች ነው ሲሉ መክሰሳቸውን ዜናው አክለዋል። ሩሲያ ከዩክሬን ጋር እያካሄደችው ባለው ውጊያ የውጭ ዜጎች እየተሳተፉ እንደሆነ ክሬምሊን አስታወቀም። ክሬምሊን እነዚህ በስም ያልጠቀሳቸው የውጭ ቋንቋ ተናጋሪዎች እንደመስሳቸዋለን ሲልም ዝቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይህን የገለጹት ፈረንሳይ 2000 የሚሆን ጦሯን ወደ ዩክሬን ለመላክ እየተዘጋጀች መሆኗን ፎሬን ኢንቴሊጀንስ የተባለው ድርጅት ያቀረበውን ዘገባ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ነው። ፔስኮቭ እንዳሉት በየጦር ግንባሩ የውጭ ቋንቋ የሚናገሩ ወታደሮች እንዳሉ እየሰማን ነው። ይሁንና እነዚህ ተዋጊዎች እንደመስሳቸዋለን ሲሉ ተደምጠዋል። የውጭ ያሏቸውን ተዋጊዎች ግን የየት ሀገር ዜጎች እንደሆኑ ከመግለጽ ተቆጥበዋል። ፔስኮቭ አያይዘውም ሀገራቸው ከዩክሬን ጋር የተጀመረውን የሰላም ስምምነት ሂደት ኪየቭን በእንቅፋትነት ከሷል። የሰላም ሂደቱ ወደፊት እንዳይሄድ ዩክሬን ሩሲያ ላቀረበቻቸው ጥያቄዎች ምላሽ አልሰጠችም በማለት ነው የጠቀሱት። በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተጀመረው የሰላም ጥረት ላለመሳካቱ አንዱ ሌላኛውን ይወቅሳሉ። ዶናልድ ትራምፕ በበኩላቸው በቅርቡ በሩሲያ ላይ ማዕቀብ መጣላቸው ይታወሳል ሲል የዘገበው ሮይተርስ ነው። ይህ
ዶይቸ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንድ በድጋሚ ላስታውሳችሁ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው አምስተኛ የሥራ ዘመን ስድስተኛ መደበኛ ስብሰባው ፕሬዚዳንት ታዬ አጽቀሥላሴ ያቀረቡትን የ2018 ዓ ም የመንግሥት የትኩረት አቅጣጫ በአንድ ድምፅ ታቅቦ በአብላጫ ድምፅ አጸደቀ። በኬንያ አንድ አነስተኛ አውሮፕላን በመከስከሱ ቢያንስ 11 ሰዎች መሞታቸውን የሀገሪቱ